ውዶች ልጅ ከሆነም ይወለዳል ቦርጭ ከሆነም ይጠፋል ይላል ያገሬ ሰው። አይ የእዩማ እናንተ ቦርጭ አይደለም ልጅ ሆኖ ተወለደ፣ እኛ ውሸት ነው አልተረገዘም ብለን ነበረ። እውነት ሆኖ ልጅ ተወልዷል። ኦ ላላ ሙሽክላ ከቢር እና የቡቡ እህቶች የኔ ውዶች የኔ ማሮች 32ቱ የምትለዩብኝ ነገርስ አጥሚት እና ገንፎ ሰወዳችሁ አዘጋጅታችሁ ላኩላት። የወንድማችሁ ልጅ አይደል እንዲያረገዘች ያው እንግዲህ ከብሩክ ነው ብላለች። እውነት ይሁን አይሁን ባናውቅም ዞሮ ዞሮ እሷ ነው ያለችን። እናትነት እውነት አባትነት እምነት ይባላል እና ልጁ የቡቡ ከሆነ እንደ ሀሳብ እንወደዋለን ወንድማችን የኔን ስፍስፍ እዩ ትሁንበትም ስትሉ ነበረ። የኔ አባት የኔ ጠንበለል ወንድሜ ወንድሜ እያላችሁ ስታለቅሱ የነበራችሁ ሰዎች እንግዲህ ወንድ ልጅ ከነቃጭሉ ይሁን ሴት ልጅ ትሁን ተከነዳቧ ብቻ ተወልዷል እና ሰወዳችሁ አጥሚትና ገንፎ ላኩላት። ፎቶ ፖስት ያደረገችው ለዛ ነው። ስለዚህ ብሩኬ ወንድ ነው ማዘጋጀት አይችልም እና እህቶቹ ያው በጣም ነው የምትወዱት የምታከብሩት። ከሀይሚ ጋር እንዲሆን ደግሞ አትፈልጉም። ስለዚህ ካልፈልጋችሁ ከሀይሚ ጋር እንዲሆን አጥሚትና ገንፎ ስሞትላችሁ ላኩላት እና እዩ ደግሞ ሰላም ስለወለድሽ በጣም ደስ ብሎኛል። ልጁ ራሱ ይሄን ሁሉ ጭቅጭቅና ንትርክ እየሰማ በሰላም መወለዱ ጥሩ ነው። ጆሮ ራሱ ይሰማል። እንደዚህ ስትጮሁበት ስትነታረኩበት ከርማችሁ። ለማንኛውም ልጅሽን ስላቀፍሽ ደስ ብሎኛል። ሀይሚ ደግሞ ማታ ላይ ብለ መታ ነበረ ግን ደብሯታል። ቅመሜን ምንድነው ያስደበራት? የእዩ መውለድ ነው ልጁ የሱ ነው ወይስ አይደለም የሚለው ጥያቄ ነው። መልሶ እንደ ወደ ቤቱ አስገብቷታል እንግዲህ እና አሁንም ሀይሚ የጠየቀችው ጥያቄ ሳይመለስላት በዛም በዚህም ብሎ ድብስብስ አድርጎ እንግዲህ ብሩኬ ወደ ቤት አስገብቷታል። ወደ ቤት መግባቷ መመለሳቸው በጣም ጥሩ ነው። ግን ደግሞ ሀይሚ የምትፈልገው ነገር አሁንም አልሆነላትም። በቃ አልተደረገላትም። እንደሚፈልገው አልሆነላትም። በግድ ነው የገባችው። ብዙ ጥያቄ አላት ግን የጠየቀችው ጥያቄ አልተመለሰላትም። ስለዚህ ኤፋ አወጣት ከቤት መልሶ ብሩኬ ወደ ቤት አስገባት። ባለፈውም ታስታውሳላችሁ ወጣ ነበረ እንትና ነው ያስገባት። ማን መሰላችሁ ያስገባት? በማን ምክንያት ነው ወደ ቤት የገባችው? ታመመች፣ ራሷን ሳተች፣ አብሳላት መጣችና ከዛ ቤት ገባች። ከዛ ኤፍሬም አስወጣት። አሁን ደግሞ በዚህ መንገድ ወጣች። አሁን ደግሞ ተመልሳ ገባች። ስለዚህ አሁንም የሀይሚን ጥያቄ ላለመመለስ ብሩኬ አታድበስብስ፣ ነገሮችን አትደራረብ፣ አንዱን እያረካ አታረሳሳት። ጥያቄዋን መልስላት፣ አስረዳት። ከእዩ ጋር ያለውም ነገር ከዚህ በኋላ ያበቃል ብዬ አስባለሁ። ልጁ የሱ ሆነም አልሆነም ያው በዲኤንኤ የሚረጋገጥ ነገር ነው። እዩ እንግዲህ እስካሁን ድረስ ግም ብላለች። እንግዲህ ይሄን ነገር የሚለየው ዲኤንኤ ነው። አንደኛ እሷን ልታቅም ይችላል፣ ሁለተኛ ደግሞ ዲኤንኤ ተመርምሮ እንግዲህ ልጁ የሱ ሊሆንም ላይሆንም ይችላል። እንግዲህ የልጁ አባት ሌላ ሆኖ መቼም ብሩክ ነው ብላ ተገግማለች ብዬ አላስብም። ከዚህ በኋላም ቢሆን ዲኤንኤ ተደርጎ የሚታወቅ ነገር ነው። ስለዚህ ሰሞኑን አዲስ ተከታታይ ድራማ ይኖራል። መቼም ልጁ ሳይጠነክር ደግሞ ገና ካሁኑ ሆስፒታል ነው ሰዱ እያላችሁ አታንከለክሉትም። ልጁ ግን ቀይ ነው አሉ እናንተ። ኦ ማይ ጋድ! ይሄ እንትኗ ያኛው ባሏ ኤክሷ መጥቶ እኔን ባለመምሰሉ ቅር ብሎኛል። እረባኮ ለምን እንደኔ ጥቁር አዝሙድ አልሆነም? ደህና ነው ሆይ? እዩ ቀይ ናት ያው እንደዩ ነው እንደሆነስ። ዞሮ እኛ የምናውቀው ነገር የለም ጋይስ። ፈጣሪና እነሱ ብቻ ናቸው የሚያውቁት። ገባችሁ አይደል? ግን ሀይሚን ሊከፋሽ ሊደብርሽ አይገባም። የብሩኬ ልጅ ቢሆን እንኳን ሌላ ብዙ ጥፋቶችን ከዛ በላይ ባላጠፋ እንጂ ተቀብለሻል። ከዚህም በኋላ ነገሮችን ማስተካከል አለባችሁ። ልጁ የሱ ቢሆንም ብሩኬ በቀዩን አልፈልጋትም ብሎ ትቷታል። ከዚህ በኋላ እንግዲህ በልጁ ምክንያት ተለያዩ አለልም። ስለምትዋደዱ ብዙ ጥሩ ጊዜያቶችን ስላሳለፋችሁ በዚህ በአንድ ልጅ ምክንያት እንድትለያዩ አልፈልግም። ብሩኬ ማስተካከል ያለበት የልጁን ጉዳይ ሳይሆን ልጁ የሱ ሆነም አልሆነም ሀይሚ መጀመሪያ ማራቃቸው። መጀመሪያ ደብሯታል ግን በኋላ ተስማምታለች። ሴት ሲያመጣ ነው የደብራት እንጂ ወደ ቤቷ ተመልሳ ነበረ። ስለዚህ አሁንም ቢሆን ብሩኬ የልጁ ጉዳይ ስላለፈች ደግሞ አሁንም ቀጣይ ሌላ ሴት እያመጣ ምናምን ሴት የምታመጣውን ነገር ቢያንስ ተውላት። የደብራት ትመስላለች ትናንትና። አሁንም ቢሆን ጥያቄዋ እንዲመለስ ትፈልጋለች። እንደ ፍቅረኛ እንድታያት ትፈልጋለች። እወድሻለሁ ምናምን ቅመሜ ምናምን እያሉ ማቆለባበስ ብቻ ሳይሆን ልክ የሷ እንደሆን እርግጠኛ እንድትሆን ትፈልጋለች። ማግሌ ልከ ምናምን በቃ አብራችሁ ልክ እንደ ባለ ትዳር መሆን አለባችሁ። ምክንያቱም አብራችሁ እየኖራችሁ ነው እኮ እንደ ባለ ትዳር እየኖራችሁ ነው አንድ ቤት። እሱ ምንድነው የቀራችሁ እንዴ?
እናንተ ስትፈልጉ እንሂድ ለማለቱ ነው እንደፈለጋችሁ ለመሄዱ ነው ሽማግሌ ልካችሁ ማትጋቡት? አሁን እኮ አንድ ላይ እየኖራችሁ ነው እንደ ባልና ሚስት። ሽማግሌ ልካችሁ ብትጋቡ እናንተ ምንም የሚጎልባችሁ ነገር የለም። ለምን አሁን ለምዳችኋል ብቻችሁን መኖር ምናምን እየተጣላችሁ ቢሆን፣ ግን ደግሞ በትዳር ስትታሰሩ ደግሞ የበለጠ ጥሩ ይሆናል ብዬ አስባለሁ። ትዳር ውስጥ ሲገቡ በልጅነት መግባት ምናምን ጥሩ አይደለም፣ ግን እንደዚህ አብራችሁ መኖራችሁ ካልቀረ ደግሞ እንደ ባለትዳር ብትኖሩ ጥሩ ነው፣ እንደ ደባል ከምትኖሩ። ስለዚህ እናንተ ትዳር ውስጥ ስትገቡ ደግሞ ምን ማድረግ እንዳለባችሁ ራሳችሁ ነው የምታውቁት እንጂ ብሩኬም ሴት እያመጣ በተጣላችሁ ቁጥር ልክ ከሀይሚ ጋር ለመጣላት ለመታረቅ ሀይሚን ማናደድ ወይ ሴት ማንጣት ማስቀናት፣ ካንቺ የበለጥ መያዝ ይችላለው፣ ብዙ ሰዎች ይፈልጉኛል አይነት ነገር ማሳየት የበለጠ እሷ ልቧ እንዲሸፍት ካንተ እንድትርቅ ነው የሚያደርጋት። ሀይሚን ብትሆኝ ከብሩክ ጋር ስትጣይ ወይ ወንድ ማምጣት ወይ ተናደሽ ሌላ ነገር ማድረግ ሳይሆን ችግሮቻችሁን ሰው ሳታስገቡ ጓደኛ ወንድ ጓደኛ ሴት ጓደኛ አታስገቡ። ባለትዳር ስትሆኑ በቃ አሁንም ቢሆን ባታስገቡ ጥሩ ነው። በቃ ራሳችሁ ተመካክራችሁ ችግራችሁን ፍቱ። አሁን እየተጣላችሁ ያላችሁት ሰው እየገባ ነው። አንዱ ጓደኛ ሌላ ሴት ያመጣል፣ አንዷ ጓደኛች ደግሞ ሌላ ወንድ ታመጣለች። እንደዚህ እያላችሁ ነው ችግር እየገባችሁ ያላችሁ እና ችግሮቻችሁን ራሳችሁ ለመፍታት በመሞከር ፍቅራችሁን አስቀጥሉ። እየተዋደዳችሁ አትለያዩ። ሲቀጥል ሀይሚዬ ደግሞ ሊደብርሽ አይገባም። ልጁ የብሩክ ሆነም አልሆነም ቀድመሽ ራስሽን ስላሳመንሽው እኔ እንደውም እኔ አላመንኩም። የምር እስከሚወለድ ድረስ ጨርቅ ነው ብዬ ነው ያመንኩና አሁንም እንግዲህ ልጅ ነው እንግዲህ ተወልዷል። ዞሮ ዞሮ አባቱ እንግዲህ ወይ የብሩክ ነው ወይ የሌላ ነው። በቃ ከሁለት አንዱ ነው የሚሆነው። ሰው ሁለቱንም አምነሽ መቀበል አለብሽ እንጂ ስትወልድ ወይ መደበር ወይ ደግሞ ብቻ ብዙ ነገር ጥያቄ ፈጥርባቸዋል። በነገራችን ላይ እንደዚህ እንደምናወራው አይደለም፣ እንደምናወራው ቀላል አይደለም። የምትወዱት የምታፈቅሩት ሰው ከሌላ ሰው ጋር ግንኙነት አለው ተብሎ ከዛ ደግሞ እሱ የለኝም ብሎ ሸምጥጦ በኋላ ልጁ የሱ ቢሆን ውይ እምነት ነው የምታጣው። አሁን ልጁ የብሩኬ ቢሆን እምነት ነው የምታጣው ሀይሚ። ካልሆነ ደግሞ ደስ ብሏት ካንተ ጋር በእምነት ትቀጥላለች። ከዚህ በኋላ ይለይላቸዋል ብዬ አስባለሁ ይሄ ልጁ መወለዱ። ምክንያቱም የጸባቸው መነሻ የሁሉ ነገር መምጣቱ፣ ሴት መምጣቱ፣ መጣላታቸው፣ መታመማ ኤፋም እስከ መግባት ድረስ የደረሰው በእዩ የተነሳ ነው። በእዩ የተነሳ ጸብ፣ ከዛ ደግሞ ሀይሚን ለማታረቅ ብሎ ብሩኬ ሴት አመጣ። ከዛ ሴት ማምጣቱ ደግሞ ሌላ ጸብ አስነሳ። ከዛ እያለ እየሰፋ ሄደ። በቃ እየተንሰራፋ ሄደ። ሰው መነሻው ጸቡ ይሄ ነው። ስለዚህ አሁን ልጁ የብሩክ ካልሆነ ሀይሚ ብሩክ ለምን አታምኘኝም የሚላትን ነገር በቃ ይስተካከላል፣ ታምነዋለሽ ከዛ በኋላ። አሁን ግን እንደዚህ በዚህ ሁኔታ ለማመን ራሱ ይከብዳል። የሱ ነው አይደለም የሚለው ጥያቄ አምሯ ላይ ይፈጥርባታል። የሱ በሆነ ምን ማድረግ አለብኝ? ቀጣይ ደግሞ ሌላ ሴት ጋር ብሄድስ? ቀጣይ እንደዛ አይነት እጣ ፈንታ ቢገጥመኝስ? የሱ ካልሆነ ደግሞ እንግዲህ መጀመሪያ እንደዛ ብየው ነበር፣ አሁን ደግሞ ከሱ ጋር ሰውን እሱ ደግሞ ይጠራጠረኛል ምናምን በቃ ብዙ ጥያቄ አምሯ ላይ እንደሚያቃጭልባት ግልጽ ነው። እንግዲህ ልጁ የሱ ሆነም አልሆነም አብረሽ መቀጠል አለብሽ ብዬ ነው የማስበው። ምክንያቱም ተወጀዋለሽ። ራስሽን ደግሞ ማሳመን፣ የሰው ልጅ ይሳሳታል። ከዚህ በኋላ ስህተቱን ካልደገመ ያሁኑ ችግር የለውም። ግን የሚያስፈራው ነገር ደግሞ የለመደሽ ጦጣ ሁልጊዜ ሽምጠጣ ላይ ሀገሬ ሰው ካለ ችግር ነው። በጣም ይደብራል።